አዲግራት አለ፣ አድዋ አለ፣ ኮንሶ፣ ጋምቤላ። ብዙ ወጣቶች ከሱስ ያገገሙበት ያረፉበት፣ ብዙ አረጋውያን የተደገፉበት ትልቅ ማዕከል ነው መቄዶንያ። 3 ሚሊዮን በቀን በላይ ነው ወጫችን። ለሁላችንም የተዘጋጀ የጽድቅ መንገድ ነው። በመስጠታችን በረከትን የምናገኝበት ነገሮቻችን የሚሞሉበት ነውና ይሄ የሁላችንም የዜጎች ግዴታ ነው። ለዚህ በቁስ የትኛውንም አይነት ቁስ እንቀበላለን። በገንዘብም ደግሞ ድጋፍ መታደርጉልንን ከትንሽ ሳንቲም ጀምሮ ስጦታ ዋናው ማሰቡ ነውና በቅን ላሰባችሁ ልቦች በሙሉ ከወዲሁ እግዚአብሔር ይስጥል። ዳይፐር እንግዲህ ሰው ቀላል ይመስላል። 3000 ምናምን ሰው ዳይፐር ተጠቃሚ ያለ እናንተ ታውቁታላችሁ ስለምትጎበኙት። የመቄዶንያ ደግሞ አባል መሆን የሚፈልግ በቋሚ መሆን የሚፈልግ ሰው ኢትዮጵያ ካሉ በ8061 ኦኬ ብሎ አባል መሆን። ውጪ ደግሞ መቄዶንያ ቻሪቲ home.org የሚል አለ። መቄዶንያ ቻሪቲ home.org እዛች ላይ እየገቡ አባል በየወሩ የተወሰነ $1 ማስገባት ይቻላል። ገንዘብ ለማገዝ ደግሞ ኢትዮጵያ ያሉ በ777 እንዴት አየሽው ታዲያ? የዛሬ ዓመት ያው የገቢ ማሰባሰቢያ ፕሮግራም ነበር፣ ተሳትፈሽ ነበር? እኔ እንኳን በታፕታፕ እና ሼር በማድረግ ነበር ስተባበር የነበረው። በአካል አልተገኘውም በተለያዩ ምክንያቶች። ግን በጣም ብዙ የገቢ ማሰባሰቢያ፣ በጣም ብዙ ድጋፎች የተደረጉበት፣ ኢትዮጵያውያን ያላቸውን አቅም በደንብ ያስመሰከሩበት ጊዜ ነበር አይደለ? በጣም ትልቅ ነገር ነበር የተደረገው። ይሄ የምናየውንም ህንፃ በዛ ገቢ ማሰባሰቢያ የተደረገውን ሙሉ ለሙሉ ይሄንን ወጪ ሸፍኖ እንግዲህ እዚህ ደርሷል ማለት ነው። ኦልሞስት ሙሉ ለሙሉ ተጠናቋል። አሁን ደግሞ ምን ቀረ፣ ቀጣዩ የገቢ ማሰባሰቢያስ ምንም በማስመልከት ነው የሚለውን ከወንድማችን ጋር እየተወያየን እናስቃኛቸዋለን። እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነህ? አሁን የምንገኘው ከቃለ ወልድ ጋር ነው። ቃለ ወልድ እዚህ የሚያገለግለው እንግዲህ በህዝብ ግንኙነት ሙያ ዘርፍ ነው። ስለ ግቢው አንዳንድ ሁኔታ ያስቃኘናል። አሁን ስለሚኖረው የገቢ ማሰባሰቢያ፣ ከዚህ በፊት የነበረው ደግሞ ምን እንደተደረገበት በደንብ እያብራራልን ከሱ ጋር እንቆያለን። እሺ እንዴት ነህ ታዲያ? እንኳን ደህና መጣችሁ ቤተሰቦቻችን። ለእናንተ እንግዲህ ስለ መቄዶንያ ማስረዳት ተቀባሪ ይሆንብሃል። ኧረ በደንብ አርዳ። ግን ለተመልካቾች ለማስረዳት ያህል እንግዲህ አሁን የምትገኙት አዲስ አበባ ዋናው ግቢ ነው። አጠቃላይ መቄዶንያ ወደ 9 ሰዎች ነው አሁን እየረዳ ያለው። አጠቃላይ እንግዲህ 56 ቅርንጫፎች ላይ ማለት አዲስ አበባንም ጨምሮ 56 ቅርንጫፎች ሄዱ በየክልሉ ማለት ነው። እነሱን ሰዎችን የሚያኖሩበት ግንባታዎቹን እየሰራ እዚህ አዲስ አበባ እንግዲህ የተጀመረውን ባለፈው ስለደከማችሁ የገቢ ማሰባሰቢያ አንድ ጥያቄ ልጠይቅህ። የመቄዶንያ የቀን ወጪ አሁን ላይ የዚህኛው የአዲስ አበባ ያለው ብቻ ምን ያህል? እንግዲህ እንደ አጠቃላይ ነው ኦዲት የሚደረገው ብዙ ጊዜ በ56 ብራንች ላይ ያለው ማለት ነው። አጠቃላይ ስለሆነ ኦዲት ፋይናንሱ ከዚህ ነው ሁሉ ነገር የሚላከው። ኦዲት የሚደረገውም ያው በሲቪል ማህበራት ስለሆነ ለነሱ ሪፖርት የሚደረገው ነው አመት ላይ ኦዲት የሚደረገውና አጠቃላይ አሁን በቀን 3 ሚሊዮን ብር ወጪው። በቀን 3 ሚሊዮን ብር ወጪ? 3 ሚሊዮን ነው። እንግዲህ ወጪው ለምንድን ነው ከተባለ አንደኛው ምግብ አለ። ዋናው ምግብ ነው ትልቁ ወጪ። ከዛ ቀጥሎ ሕክምና አለ። ከዛ ደግሞ ዳይፐር አለ። ዳይፐር እንግዲህ ሰው ቀላል ይመስላል። 3000 ምናምን ሰው ዳይፐር ተጠቃሚ ያለ እናንተ ታውቁታላችሁ ስለምትጎበኙ። እነዚህ 3000 ሰዎች በቀን 3 ዳይፐር፣ አንድ ዳይፐር አዳልት ሳይዝ ውድ ነው በጣም 150 ብር ምናምን ነው የሚሸጠውና እሱን ስታበዛው ደግሞ በጣም ውድ ነው። አንድ ትልቁ ራሱ በጣም እዚህ ስለማይገኝ የሚያስቸግረንም የዳይፐር ወጪ ነው ራሱ በጣም የሚያስቸግረንና የቀን ወጪያችን 3 ሚሊዮን ብር ነው አጠቃላይ የቅርንጫፎችም የዚህም ተጨምሮ። አሁን አንዳንድ ውዝግቦች እየተነሱ ነው። ባለፈው ያ ሁሉ ከ1 ቢሊዮን ብር በላይ ተሰብስቧል። አሁን ደግሞ ለምንድን ነው በአመቱ ገንዘብ የሚሰበስበው የሚል እንትኖች ሩመሮች አሉ። ትክክል። የባለፈው ብር ምን ላይ ዋለ? አሁንስ የሚሰበሰብበት ለምን ዓላማ ነው? እንግዲህ ባለፈው የገቢ ማሰባሰቢያ ላይ ወደ 900 ሚሊዮን ብር በብር እንዲሁም በቁሳቁስ ደግሞ ወደ 100 ሚሊዮን ብር አጠቃላይ 1 ቢሊዮን ብር ነው የሰበሰበው። እንግዲህ እሱ ለምን ዋለ ከተባለ አንደኛው አሁን የተገዙ እቃዎች አሉ፣ በጣም ብዙ እቃዎች ናቸው። እንግዲህ የፊኒሽንግ እንትን እኛ ቀላል መስሎ ነበር እንደው መጀመሪያ። አሁን ግን ከገባን በኋላ ሴራሚኩ ራሱ ከ56 ኮንቴነር ነው አሁን የተገዛው ራሱ በጣም ብዙ
ወደ 60 ሺህ ካሬ አጠቃላይ የህንጻው 60 ሺህ ካሬ ነው የሚሆነው አጠቃላይ የ15 ወለር ማለት ነው። ለሱ እንግዲህ በካሬ ባለሙያ ነው የሚያውቀው በ9 ሺህ በ10 ሺህ ነው የሚባዛው። ይሄ 60 ሺህ ካሬ እሱን ስታበዛው እንግዲህ ብሩ ኦልሬዲ በሴራሚኩ ብቻ ያልቃል ማለት ነው። በዛ ላይ የባኞ ቤት ዕቃ አለ የተገዛ ግራናይቶች አሉ። ቀጣይ እንግዲህ ለምንድን ነው የምናሰባሰበው ለተባለው ደግሞ ቅርንጫፎችም አሉ። ደግሞ 15 ቅርንጫፎች ላይ ግንባታዎች G+2 15 ቅርንጫፎች ላይ እየተሰሩ ያሉ የደብረ ማርቆስ አሁን ትልቅ ግንባታ ነው። ላሊበላ፣ ሻሸመኔ፣ ቀብሪ ዳህር ሌሎችም 15 ቦታዎች ላይ ሚሊየንስ የሚያስወጡ ፕሮጀክቶች ላይ ነው እና የተሰበሰበው ገንዘብ እንግዲህ አንድም ለነሱ ነው። ሁለተኛ ደግሞ እዚህም የተጀመረው ግዙፍ ህንፃ ብዙ ገንዘብ የሚያስወጣ ነውና የፊኒሽንግ እንትን አሁን የሚቀረን ቀጣይ የምናደርገው ደግሞ ሁለተኛው ጥያቄ እዚህኛው ላይ የሚቀሩ አሉ። አሁን ይሄንኛው ስናስበው ብሩ ኦልሬዲ አልቋል አሁን ምክንያቱም የሴራሚክ 60 ሺህ ካሬ ስታበዛው ወደ 600 ሚሊዮን ምናምን ነው የመጣው ሴራሚክ ብቻ 690 ምናምን ሚሊዮን እና ግራናይት አለ። የባኞ ቤት ዕቃ ደግሞ የሁሉም የ3600 ካሬ ላይ ያረፈ 15 ወለል ማለት በጣም ትልቅ በጣም ግዙፍ ህንጻ ነው። ስለዚህ የሱ ሊፍት ደግሞ አለ አሁን ይቀራል። ሊፍት 7 ሊፍት የሰዎችን ለማስገባት ደግሞ የፈርኒቸር ግዴታ ያስፈልጋል እነሱ የሚተኙበት። የህክምና ደግሞ ሆስፒታል አለው በሆነ ጎን በኩል ያለችው ህንጻ ውስጥ ሆስፒታል አለው። ለሱ ደግሞ የህክምና ቁሳቁስ በየፍሎሩ በጣም ውድ ነው። የላቦራቶሪ ዕቃ በተለይ በጣም ውድ ስለሆነ ለሱ ነው የምናሰባሰበው። ቀጣይ እንግዲህ የምንገናኘው መጋቢት 6 ላይ በሱ ምክንያት። ስለዚህ አሁን የገቢ ማሰባሰቢያ በቀጣይ የሚደረገው በእነዚህ ምክንያቶች ነው ማለት ነው። ምናልባት ጥያቄ የሚሆንበት ሰው ካለ ደግሞ መጥቶ መጎብኘትም ይችላል አይደል? አሁን ያለበትን ደረጃ በደንብ መጎብኘት ማየት ይቻላል። ስለዚህ የቀረን በጣም ትንሽ ጥቂት ስለሆነ ቀጣዩንም እንደዚሁ ከነገ ጀምሮ በደንብ የገቢ ማሰባሰቢያው ይቀጥላል። ያለፈው አመት ላይ በጣም ብዙ የኪነ ጥበብ ባለሙያዎች እገዛ ሲያደርጉ ነበር አይደል? በጣም ብዙ ተሳትፎ አድርገዋል። ምን ይመስል ነበር? እስቲ እሱን አስታውሰንና እንግዲህ ለቀጣይም ጥሪ እንድናደርግላቸው ለሁሉም ምን ይመስል ነበር? አሁንስ ምን ኤክስፔክት ታደርጋላችሁ? እንግዲህ የቀረ የለም እንደው ሁሉም ደርሶ ከሁሉም በቃ ከጥበብ ውስጥ ያሉ ብቻ ነበር። እኔ እንጃ የቀረ አለ ብዬ አላስብም። እንግዲህ ድንገት የዘለለው ካለ በዚህ አመት እንዳያመልጠው ከወዲሁ እንዲዘጋጅ ነው። እንግዲህ የባለፈው አመት እኔ እንጃ 3 ወር እንግዲህ አጭር ጊዜ ይመስላል 3 ወር ስንል እንጂ አንድ ቀን ለሊቱ ራሱ ምን ያህል ረጅም እንደሆነ ያደረ ነው የሚያውቀው። እዛ እናንተ ስላደራችሁ ታውቋታላችሁና እንግዲህ 3 ወር ሙሉ በተለይ መጀመሪያ አንድ ወር ከግማሽ ቀንም ለሊትም ነበር የሰራ ለሊትም ቀንም 24 ሰዓት ነበር የተሰራው። እሱ ላይ እንግዲህ 10ም 5ም እየሆኑ ያልተሳተፈ አርቲስት የለም። እኛ ራሱ ሞራል ነው የሚሆነው ይሄ እኛ ለምን ሰራው እዚህ በጎ አድራጎት ስራ እሱን ስታይ በቃ ስራውን እንዳታቋርጭ በቃ ሞራል ይሆናል። ምክንያቱም ሁሉም በሞራል ላይ መጣው ሳትደውይ ራሳቸው እንግዲህ 10 15 ሆነው የሚመጡ አሉ ምንም ሳይደውላቸው በራሳቸው ፍላጎትም የሚደውሉ አሉ። ደውለን መቼ እንምጣ የሚሉ አሉ። ገንዘብ አሰባሰቡ የሚመጡ አሉ። ራሳቸው ከሚያውቁት ሰው እያሰባሰቡ የሚመጡ አሉ። ውጭም ሆነው ደግሞ እዚህም ያልሆነው ደግሞ መዛም ሆነው ራሱ በዋትስአፕ እየደወሉ ላይቭ ላይ እየገቡ የሚሰጡ ነበሩና እኔ እንጃ የሃይማኖት ላይ ያሉ ሰዎችም አርቲስትም ይሄ ጥበብ ላይ ያለ በሙሉ ጋዜጠኞችን ጨምሮ ቲክቶከሮችም እንደዚህ በጣም አግዘዋል። ብቻ በጣም ደስ ይል ነበር። እንደ ሁሉም በአንድነት የዘር ቀለም ሃይማኖት ሳይለይ በአንድነት ሆኖ በቃ ሲረዱ የነበረበት እንትና በጣም ሞራል የሚሰጥ ነበር። በጣም ሌላው ቃልዬ ምን አይነት ጥያቄ ይነሳል መሰለ? መቄዶንያ እስከ መቼ ነው ከህዝብ እየሰበሰበ የሚቀጥለው? ለምን የራሱን ገቢ ማሰባሰቢያ መንገድ ወይም ደግሞ ትምህርት ቤት ሊሆን ይችላል፣ የሆነ ትንሽ የፋብሪካ ነገር ሊሆን ይችላል፣ ሱቅም ሊሆን ይችላል ራሱ ገቢ የሚያገኝበትን ነገር ለምን አይፈጥርም? እስከ መቼ ነው ከህዝብ እየተሰበሰበ የሚቀጥለው የሚል ጥያቄ አለ። ምንድን ነው ምክንያቱ? ይሄ እንግዲህ ብዙ ጊዜ ተመልሷል በቢኒያም ድጋሚ ነው የሚሆነው። ብዙ ጊዜ ከብዙ ሰው የሚጠየቀው ይሄ ነው ብዙ። ምክንያቱም እዚህ ግቢ ካያችሁት አዲስ አበባ ብቻ ወደ 3 ግቢ 4 ግቢ ላይ 4ቱም ግቢ አስፋልት ዳር ብዙ ቢዝነስ የምትሰራበት ምናምን ነውና ዋናው ምንድነው ሲመሰረት አላማ ይዟል። አንድ ሰው ሲመሰረት ነው የቢኒያም አላማ ደግሞ አንደኛው ሰዎችን ከጎዳና አንስቶ መርዳት የመጀመሪያው ትልቁ አላማ። ከዛ ደግሞ መጣው የሚሰጡት ደግሞ የበረከት ስራ እንዲያገኙ። አሁን እናንተ ዛሬ የመጣችሁት እዚህ ልትረዷል። ዞሮ የማይረዳ ድርጅት ራሱን የቻለ ቢሆን ሰውን ይመጣው እዚህ የምታዩት አጠቃላይ ግቢ ውስጥ የምታዩት ሰው አይመጣም ነበር እዚህ። የበረከት ስራው ቀርቶ በቃ ራሱን ይችላል ተብሎ ምንም የበረከት ስራ አታገኙም። ኢትዮጵያ ውስጥ እንግዲህ እንደምታውቁት የንጆ የዛሬ 10-12 ዓመት በፊት የምታስታውሱ ከሆነ የንጆ ያው ጉብኝት የለም
የሀገር ውስጥ እርዳታ የለም። የሀገር ውስጥ እርዳታ ብቻ አይደለም የውጭ ብቻ ነው በቃ እርዳታ ነበር። በዛ ላይ ደግሞ ይሄ ሰርግ፣ ልደት ምናምን የተቸገሩ ሰዎች ማብላት ምናምን አይታወቅም ነበር። ይሄ የቢኒያም ሀሳብ ነው። ይሄን ደግሞ እንዳይቋረጥ ደግሞ ማድረግ ደግሞ የመቄዶንያ ትልቁ ዓላማ ነው። በቃ እንደውም ከምንረዳቸው ሰዎች የበለጡ የሚረዱ ሰዎች ተጠቃሚ ናቸው ነው የሚለው እሱ። መጥተው በቃ እዚህ መጎብኘታቸው መርዳታቸው የበለጠ ተጠቃሚ እንዲሆኑ የሚያደርገው በቃ መጥተው እንዲያዩ ማድረጉ ነው። በሽተኛ ስለሆኑ የታመሙትን መጠየቅ፣ ማልበስ፣ መመገብ ደግሞ ምን ያህል ከእግዚአብሔር ዋጋ እንደሚያስገኝ ያው ለእናንተ አልነግራችሁ። አሁን እንግዲህ ዝናቡም እያስቸገረ ነው እንደምታዩት፣ ዝናቡም እየዘነበ ስለሆነ እንግዲህ ነገ ምሽት 12 ሰዓት የገቢ ማሰባሰቢያ የሚደረግለት ህንፃ ደግሞ ሄደን እንጎብኝ። ዝናብ ከሚመታ ውስጡን ጎብኘት እያደረግን ብናይ ጥሩ ነው። ሰላም ወላሂ እንዴ ደህና ነህ? ደህና ነህ? አፎብክ እና በጣም ደስ ይላል። እሺ አሁን ደርሰናል እንግዲህ ወደ ግንባታው ቦታ። እሺ እንደዚህ ዞርና አልቋል። ኦልሞስት አይደል? ሲታይ እንግዲህ ባለፈው እንኳን ካየነው እኛ ወይ በጣም ብዙ ለውጥ አለው። ብዙ ነገር ተቀይሯል። አሁን ምንድን ነው የደረሰበት ደረጃ? አሁን እንግዲህ የውጭ ስራው አልቋል። ወረድ እንደምታዩት መስታወት ለብሷል። ምንም የቀረው የለም ከውጭ እንዲህ ስታዩት ማለት ነው። ውስጥ ግን ገና ያልተነኩ ብዙ ስራዎች አሉ። ውስጥ ማለት አጠቃላይ ፊኒሺንግ ስራው ገና ከውስጥ አሁን ገብተን እናያቸዋለን። አሁን ባለፈው አመት እንግዲህ በተደረገው የገቢ ማሰባሰቢያ እንደምታዩት ግራናይቶች ገብተዋል። አሁን ደግሞ አሸዋ ጠጠር ምናምን እየወረደ ነው። ወደ ሴራሚክ ማንጠፍ ስራ ልንገባ ነው ማለት ነው። የባኞ ቤት እቃም ገብተዋል። ስለዚህ አሁን ወደ ስራ ከገባን የሚቀረን እንግዲህ ሊፍትና ሰዎች እንዲገቡ የሚያደርግበት ደግሞ የፈርኒቸር የራሳቸው መኝታ፣ አልጋ ምናምን የሚባሉት። ከዛ ወደ ሕክምና ስንገባ ደግሞ የሕክምና ቁሳቁስ አጠቃላይ የላብራቶሪ አጠቃላይ የሕክምና ቁሳቁስ ያስፈልጋል። እሱን ለማሟላት ነው አሁን ቀጣይ እንግዲህ የገቢ ማሰባሰብ የሚደረገው። ከዚህ ውጭ ደግሞ ቅርንጫፍ ላይ ያሉ ግንባታዎች አሉ። እነሱ የተወሰኑት የፊኒሽንግ ስራ ይቀራቸዋል፣ የተወሰኑ ደግሞ ገና እስከለተላቸው ያላለቋሉና እነሱም ለማጠናቀቅ ለምንሰራው እንግዲህ አሁን ምን ያህል ክፍል ነው ውስጡ ያለው? እንግዲህ ኤግዛክትሊ ክፍሉን ባላውቀውም እስከ 10 ሺህ ሰው ምናምን ይይዛል። እስከ 10 ሺህ 15 ፍሎር ነው አይደል? ወደ ላይ ሁለት ቤዝመንት አለው። ግራውንድ ፕላስ 12 15 ፍሎር ማለት ነው። 15 ፍሎር አለው። መግቢያው በዚህ በኩል ነው። ባለፈው ግን ስንመጣኛ በዛኛው ሰው አለበት ነው ብዙ ጊዜ ሰው የሚጎበኘው ሰው በሚገባበት። ምንድነው ይሄንኛው ደግሞ አሁን ወንድ የአእምሮ ታማሚዎች እዚህ ነው የሚኖሩት። እንግዲህ ሌላ ጊዜ መጣችሁ ደግሞ በደንብ እየጎበኛቸው እንግዲህ ፕሮግራም መስራት ትችላላችሁ። ብዙ ብሎኮች ሲያልቅ እነዚህ 1300 ምናምን አካባቢ 1300 አለ እዚህ ውስጥ በዚህኛው። እሺ ይሄኛው ሲያልቅ ይሄ ይፈርሳል አይደል? ይፈርሳል። ቦታው ከዛ ምንድነው የሚሆነው? እንግዲህ ግቢው እንዳያችሁት በጣም የተጨናነቀ ነው። ግሪን ኤሪያ የለም፣ መንቀሳቀሻ የለም እና የተወሰነ ክፍተት እንዲኖር ይሄንኛው ያው በሩም ይሄ ነው የህንጻው። ስለዚህ ይሄ ስለሆነ ወደዚህ ግሪን ኤሪያ ነው የሚሆነው። መናፈሻ ነገር ነው የሚሆነው። መናፈሻ ነው የሚሆነው። በጣም ቆንጆ አሸዋ እንደምታዩት እንግዲህ ያው አሸዋ በጣም ብዙ አሸዋ ወርዷል። በጣም ብዙ አሸዋ ነው ያለው። አሁን እንግዲህ ወደ ህንጻው እየገባን ያለ ነው። አሁን በዚህ በኩል ቅድም ያወራናቸው እነዚህ ግራናይት ናቸው። እነዚህ የደረጃ ታች ድረስ ነው ገና ይሄ ብቻ አይደለም። ማቴሪያሎቹ ገብተዋል። በዛ በኩል እንደምታዩት እነዚህም ፒቪሲዎች ገብተዋል። በዚህም ፒቪሲ አለ። የባኞ ቤት እቃ እዛ አሁን እንግዲህ ወደ ሁለተኛ ፎቅ ላይ ያለ ነው ስቱዲዮ ማለት ነው። አሁን ቀጣይ የገቢ ማሰባሰቢያ ምሽት 12 ሰዓት ላይ የሚጀምረው ገብታችሁ እንግዲህ የገቢ ማሰባሰቢያ የምታደርጉበት አካባቢ ነው።
ይሄንኛው ምንድነው? ይሄንኛው አርቲስቶች እንደመጣችሁ ማለት እንደመጣችሁ ሻይ ቡና የምትሉበት የፎቶ ሹት ምናምን የሚወሰድበት ቦታ ላይ እንግዲህ አሁን እንደምታዩት ሊሾን እያደረጉ ነው። ሴራሚክ ሊያነጥፉ ነው። እንግዲህ ስትመጡ ሴራሚክ ይነጠፋል አይነጠፍም ይዛል ደግሞ ሲደርስ ነው። ስለዚህ እዚህ ላይቭ ስትሪም ላይ ማረፊያ ነው። አርቲስቶችን ብቻ ሳይሆን ማንኛውም ሰው የተለያየ ሙያ ዘርፍ ላይ ያለ ሰው መጥቶ የሚሳተፈው እዚህ ነው ማረፊያው። ጊዜው ገንዘብ የሚሰጠው ሰው ላይቭ ላይ ደግሞ የሚያስተባብረው ሰው አጠቃላይ የት እንደሚተላለፍ ብታሳየን ስንመጣ እንዳንደናበር። እንግባ ወደዛው ሲበቱም እንዳይደናበሩ። ድምጽ እንደምትሰሙ እንግዲህ ያው እንደምትሰሙት እንትን ስራ ላይ ነው ያለው። ቀኗም ስለደረሰች አንድ ቀን ይቀር በጣም ቆንጆ ነው ያለው። ሳውንድ ፕሩፍ ተገጥሞለታል። ስራው ይቀጥላል፣ እዚህም ስራው ይቀጥላል። ምንም ረብሻ አይኖርም። ኢንቴሪየሩ ምናምን በደንብ ነው የሚያምረው። በጣም ደስ ይላል። እንግዲህ እዚህ ጋር ሆነን ነው ክቡራን ተመልካቾች እንግዲህ ለመቄዶንያ የእርዳታ እጃችሁን ዘርጉ። ምን ነገ ማለት ነገ እንግዲህ ምሽት 12 ሰዓት ከ12 ሰዓት ጀምሮ ላይቭ ቆይታው ለምን ያህል ጊዜ ነው? ምን ያህል ገንዘብ ነው ይሰበሰባል ተብሎ የሚጠበቀው ነው? ገና አልተወሰነም። እንግዲህ ያው ሰርፕራይዝ እዛው ነው የሚነገረው። እዛው ነው የምናውቀው። ዋው ላይቭ ላይ ይነገራል። ቀኑ እንኳን ብዙ ጊዜ አይወሰንም። የገንዘቡ መጠን ነው እንግዲህ ይወስንና የገንዘቡ ሲሞላ እንግዲህ አንድ ወር ከሞላ አንድ ወር ዝግ ይችላል። 15 ቀን መደበው ይሄን ያህል ብር ይፈልጋል ተብሎ ከተገባ ያ ሲሞላ ባለፈው የስርጭቱ የነበረው በሰይፉ ዩቲዩብ ቻናል ነበር። አሁን ዘንድሮ ደግሞ በሰይፉ ስቱዲዮ እና በሰይፉ ዩቲዩብ ቻናል፣ ዘንድሮ በራሱ በመቄዶንያ ዘንድሮ እንግዲህ ያሰብነው በመቄዶንያ እና ቀጥታ ስርጭት አርትስ ቴሌቪዥን። ቀጥታ ስርጭቱን የሚያስተላልፍላችሁ አርትስ ቴሌቪዥን ነው። ከእሁድ ከ12 ሰዓት ጀምሮ የሚኖረው ስርጭት በሙሉ በአርትስ ቲቪ ይተላለፋል። ዩቲዩብ ቻናሉ ደግሞ የመቄዶንያ ምንድን ነው ስሙ ሙሉ በእንግሊዝኛ መቄዶንያ ስላሽ በአማርኛ መቄዶንያ ሰርች ቢደረግ 226,000 እንደዚህ አካባቢ። እንግዲህ እኛም ከዚህ በኋላ አርቲስ ስቱዲዮ ሳይሆን የመቄዶንያ ስቱዲዮ ቀጥታ እያስተላለፍን እዚሁ ነው የምንገኘው ማለት ነው። አዎ አርቲስም እዚህ ነው፣ እናንተም እዚህ ነው በቀጥታ ስርጭት። በዚሁ ግን ሚዲያው ደግሞ ጥሞቹ እንዳትከፍቱ ቲቪ ቻናል እንዳንከፍት አንድ ፍሎር እንሰጣቸዋለን። በጣም ደስ ይላል። በጣም ነው የሚያምረው። ወድጄዋለሁ። እንግዲህ ብዙ ነገሩ አልቋል። ምንም አንድ ቀን ስለሆነ የቀረን አሁን ላይትም ተንቀሳቃሽ ነው የምንጠቀመው። ታዘዝከው ስላልነበር እስከዛ አሁን ቶሎ ስራው እንዲጀመር ይህንን ብትፈቀፍቂ እኔ ያስበኝ ጸዳ አድርጊ ስንመጣ እንትን የቀረፉ ሰዓታቶች ነው። ግን አንቺ እስከዛ ብታቦኪ ወይ ሊጥ ነገሩ ከተጋገረ በኋላ የምታቦኪ ነው ይመስል ስጠኝ በእቺን ነገር ወልወል ላድርጋት እነሱ ጋር ነው ያለው። ወይ መጥረጊያ እናግዛችሁ እስቲ ትንሽ ቢያንስ ከላይ እቺን እና ኧረ ይኸውልሽ ይሄን ያልኩት ከተጠረገ በኋላ የሚወለወለው በነገር ሞሎ ያሜ እንደዚህ እየተደረገ ይጠርጋል እኮ። መጀመሪያ ተጠርጎ ነው የሚወለወለው። በጣም ደርሰህ ባለሙያ ነኝ የምትለው ነገር አለ። በጣም ጎበዝ እኮ ስለማልናገር ነው እንጂ። እንግዲህ ነገ እዚህ ፋ ባለ መንገድ ቆንጆ ሆኖ ይጀመራል አይደል እንዴ? በደምብ ሲደክምሽም ያው እዚህ ጋር የጠረኩት ጋር መተኛት ትችላለሽ። አንተ የጠረከው ጽድት አድርጌዋለሁ። አሁን እንግዲህ ይበቃናል። ስራው በጣም ደከማችሁ እንደው አደከምናችሁ። ቀጣይ ደግሞ አሁን ረጅም ጊዜ ነው የቆየነው አብረን። አሁን ቀጣይ ደግሞ ወደ መጨረሻው የማዕከሉ መስራች ደግሞ ቢኒያምን አግኝተን ነገ የሚደረገውን የገቢ ማሰባሰቢያ በተወሰነ መልኩ ደግሞ እሱ ይነግረናል። ወደዛው እንሄዳለን። ወደ ቢኒ? እሺ ቢኒ በጣም እየተወሰወሳችሁ ነው እንመለሳለን። በቃ ጨርሼ ልጠብቃችሁ ያገኙት። እሺ ሰላም
ከዚህ በመቀጠል እንግዲህ ወደ ጋዜጣዊ መግለጫው ለመግባት ዝግጅት እያደረግን ነው። ከሱ በፊት ግን ከቢኒ ጋር አጠር ያለች ቆይታ ስለ ጋዜጣዊ መግለጫውም ሆነ ነገ ከ12 ሰዓት ጀምሮ ለሚተላለፈው ቀጥታ ስርጭት አንዳንድ ሀሳቦችን እንለዋወጥና በቀጥታ ወደ ቀጥታ ስርጭቱ እንገባለን። ቢኒ እንዴት ናችሁ? ሰላማችሁ? እግዚአብሔር ይመስገን። ያው የዘንድሮውን ከማድረጋችን በፊት የአምናው እንዴት ነበረ? የተጠበቀው ምን ነበረ? ምን ያክልስ ግቡን መጥቷል? የባለፈው ዓመት ያው የጠበቅነው ብዙ ነበር፣ ግን ያው ጥሩ ገቢ ተገኝቷል። ያው እንግዲህ አሁን ደግሞ ዓመት ደርሰናል ማለት ነው። በዘንድሮስ ለምን ያክል ጊዜ ነው የሚቆየው ይሄ የላይቭ ገቢ ማሰባሰቢያው እና ምን ያክልስ ነው የሚጠበቀው? አዎ የወሰነው አማውንት የለም ይሄን ያህል እናገኛለን ብለን፣ ቀንም ያው እንደ ሰው ሁኔታ መቼስ መጋቢት ተጀምሮ ይቆያል፣ በደንብ እንዳለፈው ሊቆይ ይችላል እና ሰው የሚችለው እንዲያግዘን ነው። በጣም ጥሩ። በምን ሚዲያ ነው የሚተላለፈው? ባለፈው እንግዲህ በሰይፉ ስቱዲዮ እና በሰይፉ የሶሻል ሚዲያ የዩቲዩብ ቻናል ላይ ነበር ሲተላለፍ የነበረው። በዘንድሮስ እንዴት ነው የሚቀጥለው? ሰዎቹስ እንዴት ነው ድጋፍ ማድረግ የሚችሉት የሚለውን አንዳንድ ሀሳቦች እናንሳ። ዘንድሮ በዋናነት በመቄዶንያ ነው። ከዛ ውጭ ግን ማንኛውም ዩቲዩብ ፈቃደኛ የሆነ ዩቲዩብ ካለ ከኛ ስትሪም ይወስዳል እንዲያስተላልፍ። እንደውም እኛ እንፈልጋለን ኮፒራይት ስለሌለው ማንኛውም በቃ በእኛ እየደወሉልን ፈቃደኛ የሆነ ዩቲዩቦች በሙሉ ይተላለፋል። በዋናነት በመቄዶንያ ማለት ነው። ስለዚህ የጊዜ ገደብ የለውም፣ ግብ የገንዘብ መጠንም የለውም። ሰው እስከቻለው ድረስ ነው የሚያስገባው ማለት ነው። በነገራችን ላይ በዚህ አጋጣሚ ብቸኛ የሚዲያ አጋር አርትስ ቲቪ ነው። በአርትስ ቲቪ የቀጥታ ስርጭት መከታተል ትችላላችሁ። ሌላ ማስተላለፍ የምትፈልገው መልእክት አለ? ምክንያቱም ያው ብዙ ሰዎች እየጠበቁ ስለሆነ ያንተንም ጊዜ ላለመሻማት እንግዲህ ነገ 12 ሰዓት ላይ ሁሉ ሰው አንደኛ ዩቲዩቡን እንዲያይ መቄዶንያን፣ የአርቲስት ቲቪም እንደዛው እያየ የሚችለውን ድጋፍ እንዲያደርግ። ዩቲዩቡን ማየቱ ብቻ ትልቅ ድጋፍ አለው። በቲቪም በአርቲስት ቲቪም በዩቲዩቡም አለላችሁ እና እያያችሁ የምችሉትን ድጋፍ እንድታረጉ። ቲክቶከሮች፣ ሶሻል ሚዲያ አማራጭ የምትጠቀሙ ሁላችሁም ደግሞ ፕሮግራሙን ካሁን ጀምሮ ማስተዋወቅ፣ ከተጀመረም ጀምሮ ለውጦችን በአርቲስት ቲቪም በየጊዜው ይገለጻል። የደረሰበት ደረጃ ሰዎች የረዱትን እንዲገለጽ እንፈልጋለን። ሌላው ደግሞ ሶሻል ሚዲያ ላይ ማንኛውም ዩቲዩብ፣ ቲክቶክ ሊሆን ይችላል ኮንቴንት ላይ ኮሜንት ላይ ፒን ቢያደርጉልን እዛች ላይ የመቄዶንያን ቻናል ሊንክ ቢያስቀምጡና ሰዎች እንዲያዩ ቢያደርጉልንም ጥሩ ነው። ግሩፖች ደግሞ የቴሌግራም ዋትሳፕ ምናምን ማንኛውም ግሩፖች ላይ ደግሞ እዛ ላይ ደግሞ መልእክቱን እንዲያስተላልፉ ሰዎች እንዲሳተፉ። እንግዲህ ያው ከሁሉም ሰው ይጠበቃል ማለት አንደኛ ከሃይማኖት ተቋማት ራሱ ብዙ ባለፈው ያገዘዋሉ። ከህብረተሰቡ በማስተባበር የራሳቸውን ማስተዋጽኦ እንዲያደርጉ ህብረተሰቡም እንዲያስተባብር። ኢትዮጵያም ውጭ ያሉ ሬስቶራንቶች አሁን ብዙ ጊዜ እነዚህ ምግብ ነፃ እያደረጉ ገቢውን ለመቄዶንያ ወይም ዋጋ እየቀነሱ፣ ትምህርት ቤቶች አሁን ትምህርት ቤቶች በጣም የሚገርማችሁ ወደ አዲስ አበባ ያሉ ትምህርት ቤቶች በሙሉ ብዙዎቹ አካውንት ከፍተዋል ለመቄዶንያ እና እዛ ላይ በተከፈቱ አካውንት በልጆቻቸው ስም ወላጆች እንዲያግዙ፣ ያልከፈቱ ትምህርት ቤቶች እንዲከፍቱ፣ ትምህርት ቤቱም የራሱን አስተዋጽኦ እንዲያደርግ፣ ሰራተኞችም የራሳቸውን አስተዋጽኦ አድርገው የሚችሉትን እያስተባበሩ በዕለቱ መጥተው እንዲረዱ፣ ዩቲዩቡንም እንዲመለከቱ ነው የምንፈልገው። የመቄዶንያ ደግሞ አባል መሆን የሚፈልግ በቋሚ አባል መሆን የሚፈልግ ሰው ኢትዮጵያ ካሉ በ8061 ኦኬ ብሎ አባል መሆን፣ ውጭ ደግሞ መቄዶንያ ቻሪቲ ሆም ዳት ኦርግ የሚል አለ። መቄዶንያ ቻሪቲ ሆም ዳት ኦርግ እዛች ላይ እየገቡ አባል በየወሩ የተወሰነ $1 ማስገባት ይቻላል። ገንዘብ ለማገዝ ደግሞ ኢትዮጵያ ያሉ በ7979 ሁሉም ባንኮች 7979፣ ውጭ ደግሞ ዜል እና ካሻፕ አለ 240 938 2992 ነው። ጎፈንድሚም አለ ከአሜሪካ ውጭ በዛ ማገዝ ይቻላል። ስልክ ቁጥራችን ደግሞ 30 የኢትዮጵያ ሁሉም 79 7979 ወይ ደግሞ ሁሉም 777 በዛ ቢደውሉልን። ውጭ ሀገር ደግሞ 301 814 4883 ነው። ለዚህ ሁሉ ሰው እንዲሳተፍ ቢያንስ ዩቲዩቡን ማየት ቢችል እንዲያው መልእክቱን ሌላዎች በማስተላለፍ ያላችሁ ግሩፖች ከአንድ ብር ጀምሮ ሰው ማገዝ ይችላል። ግዴታ ብዙ ብር መሆን የለበትም። ሰው የሚችለውን አግዞ ዋጋ እንዲያገኝ ከእግዚአብሔር ማለት ነው። መቄዶንያ እግዚአብሔር የሚሰራበት ቦታ ነው። በጣም በረከት ያለው ቦታ ነው። ሰዎች እርዳታቸው ውጤት የሚያገኝበት ነው። አሁን አንቺ ለምሳሌ የሆነ ቢዝነስ አዋጭ ቢዝነስ እንዴት ማለት ነው በቃ
መንፈሳዊ ከባድ ዋጋ የሚያሰጥ ማለት ነው። ጥቅም የሚያሰጥ ከእግዚአብሔር ዋጋ የሚያሰጥ አባት እናቶች በተለይ ደግሞ እዚህ ቁራኛ ሰዎች ነው ያሉት፣ በደንብ ነው የተያያዙት። ስለዚህ ሰዎች ሲረዱ በእርግጠኝነት እርግጠኛ ነኝ የምናገረው አሁን የዛሬ 6 ወር መቄዶንያ ሌላ ድርጅት ነው በጣም ብዙ ሲገብቶ ብዙ ብራንች ተከፍቶ ነው የምታገኙትና እርዳታችሁ በቃ ለመሪ ውጤታማ ቦታ ላይ ነው ማለት ነው። እንግዲህ አስቢው በቀን ወደ 2 ሚሊዮን 3 ሚሊዮን በቀን በላይ ነው ወጫችን። ይሄን ያወጣን ሰዎች በደንብ ተይዘው 9000 ሰው ብቻ አይደለም አሁን ብዙ ሰው የሚመስለው ግን በጦርነት የተፈናቀሉ በሰው ሰራሽ ችግር የተለያየ ደግሞ ከዚህ ብዙ ሰው እንረዳለን በየቦታው በተለያየ ክልሎች። ስለዚህ ሰዎች መቄዶንያ የሚሰራውን ስራ አይተው ቢያግዙን እርዳታ ላይ ውጤታማ ስራ ይሰራሉ ማለት ነው። በተለይ አልጋ ቁራኛ በዛ እስቲ እናንተስ ደግሞ ሀሳብ ጨምሩበት። እኔ ከማጠቃለላችን በፊት ቢዲ እንድናነሳ የምፈልገው ሀሳብ ምንድነው ከዚህ በፊት በተደረገው የዛሬ ዓመት ላይ በተደረገው የገቢ ማሰባሰቢያ ፕሮግራም ላይ በጣም ብዙ ሰው ተሳትፏል እና ሁሉም ሰው አሁን ደግሞ ቀጣዩ ምንን በማስመልከት ነው ቀጥታ ስርጭቱ የሚካሄደው የሚል ጥያቄ ስላለው እኛ በግላችን መተንም ጎብኝተናል። ከዚህ በፊትም ዛሬም እያየነው ነበር። በጣም ብዙ ነገሮች ተስተካክለዋል። በጣም ብዙ ነገር ተሰርቷል እና አሁን ከነገ ጀምሮ የሚደረገው የገቢ ማሰባሰቢያ ደግሞ በዋናነት ምንን ለማስጨረስ ነው ምንን ለማሳካት ነው የሚለውን ለተመልካቾች አጠር አድርገን ደግሞ ብንነግራቸው። አሁን ለምሳሌ አሁንሽ ባለፈው አሁን 1 ቢሊዮን የተሰበሰበው አይደል? 900 ሚሊዮን ነው ካሽ፣ 100 ሚሊዮን ደግሞ ቤት ምናምኖች ናቸው። በገንዘብ 900 ሚሊዮን ነው አይደል? አንድ ላይ 1 ቢሊዮን ማለት ነው። አሁን ባለፈው ለምሳሌ ሴራሚክ አልነበረም። ሴራሚክ ማለት ይሄ ፎቅ ማለት በጣም ትልቅ ፎቅ ነው። ቶታል አጠቃላይ 54000 ካሬ ሜትር ነው። ለግንዛቤ ለምሳሌ አንድ ኮንዶሚኒየም አሁን 250 ካሬ ሜትር ነው የሚያርፈው። ኖርማል የምናውቁት G+4 አጠቃላይ ሲባዛ 1000 ይሆናል ማለት 54 ኮንዶሚኒየሞች ህንጻዎች ማለት ነው። ስለዚህ እንዴት ብዙ እንደሆነ። ስለዚህ ለዛ አሁን እዚህ የእንትኑ ላይ እንገልጻለን። አሁን ነገ ሴራሚክ ብቻ ወደ 700 ሚሊዮን ብር ይመስለኛል አሁን በዚህ በገበያው ላይ ቢሸጥ። የባኞ ቤት እቃዎች ወደ 100 ሚሊዮን እነዚህ ተገዝተዋል። ፓይፕ ኦልሬዲ ተገዝተዋል። መቅጠም ብቻ ነው የሚቀር። ቀጣይ ነገሮች አሁን አሉ ፎቅ ለመጨረስ የሚያስፈልጉ እነሱ ይደረጋሉ። ፈርኒቸር ያስፈልጋል። ሜዲካል ኢኩዊፕመንት ደግሞ እሱ ደግሞ ሌላ ብዙ ወጪ ነው። ምክንያቱም ሆስፒታልም ጭምር ስለሆነ ሆስፒታል ደግሞ እንደ ሌላ ቢልዲንግ አይደለም። ባለሙያዎች በደንብ ያውቁታል። በደንብ መሰራት ያለበት እንደ ኖርማል ቢልዲንግ እንደምትሰራው አይደለም። እቃ ደግሞ እኛውን ሴራሚክ ስንገዛ ለምሳሌ የውጭ ሀገር ሁሉ እቃ በጣም ረጅም ጊዜ የሚቆይ እቃ ነው እየተገዛ ያለው። ሴራሚክ የውጭ ነው ይሻላል። ኢቭን ባኞ ቤት እቃዎች ራሱ አሁን መቀመጫ ምናምን አሁን ገበያ ላይ ምናምን የምታየው አይደለም። በጣም ባለሙያዎች ቼክ አድርገው ምናምን ውድ እቃ ነው ብዙ ጊዜ ለአንዴና ለመጨረሻ ጊዜ እንዲሁ ማያዳግም ስራ ይሰራው። ይሄን ደግሞ ምንድነው ሰዎች ማድረግ ያለባቸው እንዲመጡ ነው ሁሉ የሚፈልገው መጥቶ ማየት አለባቸው። ሰዎች ሲያዩ በፊት የረዱት ምን ላይ ደርሷል መምጣት። ሁለት ደግሞ ህንጻ አዲስ አበባ ብቻ አይደለም ይሰራል። ሰው የሚያውቀው አዲስ አበባ ብቻ እንደሆነ አይደል? 56 ቅርንጫፍ ላይ የተለያዩ በየቦታዎች ኮንስትራክሽን በየቦታው አለ። ቀብሪ ዳራውን እየሰራ ነው። ላሊበላ ፎቅ ጨርሰን ትንሽ ነው የቀረን። ኦልሞስት እያለቀ ነው። ወልቂጤ ሌላ ቦታዎችም እየተሰሩ ነው ያሉት እና ሰዎች እነዚህም እንደሚሰሩ አውቁ። ሰው ደግሞ ያለው አዲስ አበባ ብቻ አይደለም። አዲግራት አለ፣ አድዋ አለ፣ ኮንሶ፣ ጋምቤላ እና 6 ቦታ ባለፈው ዓመት ብቻ እኮ 10 ምናምን ብራንች ጨምረናል። አሁን ደግሞ በዚህ ላይ ያሉ አሉ። ስለዚህ ሰዎች እርዳታ በጣም ደስ ይላቸው ነው የሚገባው። ቀጣይም ደግሞ መቄዶንያ ብዙ ስራ ነው ሰው መጠበቅ ያለበት። ብዙ ሺህ ሰዎች ጨምረው ብዙ ህንፃዎች ተሰርተው እንደሚሆኑ ነው መቶ ዋስትና መስጠት ይችላል። ሰዎች ግን መተው ግን እዩ ግን እንዲጎበኙ መተው ልዩነቱን እዩ። በየጊዜው ይሄ የላይቭ ገቢ ማሰባሰቢያው የሚቀጥል ነው ወይ በየአመቱ? አሁን ለሁለተኛ ጊዜ ስለው ትክክል። እንግዲህ አሁን ይሄ መጨረሻው ነው። ከዚህ በኋላ የፎቅ ጨረሰ። የሚቀጥለው ደግሞ የላንጻ እንጀምራለን እኮ። ሰው እኮ ምግብ ቁርስ ምሳ እራት ይበላ የለ ለማይረባ ስራ PhD ወይ ዶክተር ሳይንቲስት ሊሆን ይችላል። ጊዜውን እየገደለ ነው የምለው እንግዲህ። ያኛው ግን ለዘላለማዊ ዋጋ ነው። አይ ሰዎች አንዳንድ ሰዎች ሲጨነቁ ያቸዋል። መጨነቅ ያለባቸው ለማይጠቅመው ነገር ሲያስቡ ነበር፣ ለሚያልፈው ነገር ማለት ነው። ለዘላለማዊ ነገር ስትለው ዛሬ በነገም እንዴ ለኛውን የማይረባውን ዛሬ ነገር ያደርገናል እንዴ? ለምን ማሰብ ይከብደናል? ዘላለማዊ ዋጋ ደግሞ ለማግኘት ዛሬም ነገም መርዳት አለብን። ህይወት መስዋዕትነት መክፈል አለብን። የምታገኘው ዋጋ ዘላለማዊ መንግስተ ሰማያት። ይሄ እኮ በቀላሉ እንደውም እግዚአብሔር
እግዚአብሔር ቸርነት ስለሆነ እንጂ የማይገኝ ነገር እኮ ልናገኝ ምን ያን ለማድረግ መሞከር የለብንም እንዴ? እሺ ተመልካቾቻችን እንግዲህ ተመልካቾቻችን ከቢኒ ጋር የነበረን ቆይታ ይሄን ይመስል ነበር። እንግዲህ ሁላችሁም ይሄን መልእክት ለጓደኞቻችሁም ለቤተሰቦቻችሁም ሼር እያደረጋችሁ ከነገ ከ12 ሰዓት ጀምሮ የቀጥታ ስርጭቱን እንድትከታተሉና የዚህ የትልቅ በረከት ተካፋይ እንድትሆኑ እኔ በበኩሌ ጋብዛለሁ። ቢኒም ጋብዟቸዋል። ቀጥታ ወደ ጋዜጣዊ መግለጫው እንሄዳለን። ወደዛ እናልፋለን። አብራችሁ ዋናው ዛሬ የተገናኘንበት ዓላማ መጋቢት 6 ለሚካሄደው ታላቅ የገቢ ማሰባሰቢያ ጋዜጣዊ መግለጫ ለመስጠት ነው። እንግዲህ ህዝብ እርስ በርሱ እየተሰማማ ላልሰማውም ሁሉም ሰው እያሰማ ይህንን የገቢ ማሰባሰቢያ እውን እንዲሆን ከጎናችን እንድትሆኑ በዚህ አጋጣሚ ጥሪ እናስተላልፋለን። እንግዲህ የተጀመሩ ህንፃዎች አሉ። ከዚህ በፊት ጓደኞቻችን ወንድሞቻችን የደከሙበት ረጅም ጊዜ የፈጀ የገቢ ማሰባሰቢያ ተካሂዶ ነበረ። እንግዲህ የምታዩት ሰፊ ስራ የሚጠይቅ ስራ ነው ያለው እና ቤቱ ትልቅ ነገር ይጠይቃል። አሁን ከዚህ ባሻገር ደግሞ ሌላ የገቢ ማሰባሰቢያ ያስፈለገበት ሁኔታ ተፈጥሯል እና አብዛኛውን ብታዩት መሰረተ ልማቱን ያላለቁ ህንፃዎች አሉ። እንግዲህ በየቀኑ ደግሞ ወደዚህ ግቢ ሰው ይመጣል። ዘር፣ ቀለም፣ ሃይማኖት ሳይለይ እዚህ ቤት ውስጥ ትንሿ ኢትዮጵያ ብለን የምንሰይማትን መቄዶንያን እንግዲህ አሁንም ለማጠናከር ነገም ሰፊ ስራ እንዲሰራ ከጎን ለመሆን ነው የመጣነው። መጋቢት 6 በሚካሄደው የገቢ ማሰባሰቢያ ላይ ሁላችንም ከትንሽ እርዳታ ከገንዘብ ጀምሮ እስከ የትኛውም ቁሳቁስ እንቀበላለን። ምክንያቱም አንዳንድ ቦታዎች ተዘዋውረን ስናይ ፊዚዮቴራፒ የሚሰሩ ቦታዎች ላይ ማሽን እጥረት አለ። እንዲሁም ደግሞ የተለያዩ የሚያስፈልጉ ቁሳቁሶች አሉ። ህንፃው ሲያልቅ ደግሞ በየቦታው አሁን ቅዝቃዜ ቦታ ላይ ነው ያሉት አባቶች ወደ 700 የሚጠጉ አንድ ወለል ላይ የምድር ወለል ላይ ሰዎች አሉ። ሌላኛውም ህንፃ ላይ ደግሞ እንደዛ አለ እና ከዚህ ብርድ አንስተናቸው ወደ ሞቀው ወደ ሰፊው ክፍላቸው እንዲገቡ የተለያየ አልጋም ያስፈልገናል። እንዲሁም አልባሳቶች ብርድ ልብስን ጨምሮ የተለያዩ ልብሶችም ያስፈልጉናል። ለዚህ በቁስ የትኛውንም አይነት ቁስ እንቀበላለን። በገንዘብም ደግሞ ድጋፍ የምታደርጉልንን ከትንሽ ሳንቲም ጀምሮ ስጦታ ዋናው ማሰቡ ነውና በቅን ላሰባችሁ ልቦች በሙሉ ከወዲሁ እግዚአብሔር ይስጥልን እያለን ይህንን ዓላማ ከጎናችን እንደምትደግፉ በሙሉ እምነት ትላንትም ኢትዮጵያኖች፣ ዛሬም ኢትዮጵያኖች፣ ነገም ኢትዮጵያኖች ልበሰፊ ናችሁ። እናመሰግናለን እንላለን። አመሰግናለሁ። እንግዲህ ዛሬ የተገኘ ነው ከነገ ጀምሮ ከየካቲት 6 ጀምሮ ለሚደረገው የቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ለሁላችሁም ጥሪ ለማድረግ ነው። እንግዲህ ዋናውን የምንለውን ትልቁን መንገድ አልፈን እዚህ ጋር ደርሰናልና አሁን የቀረን በጣም ጥቂት ነገር ነው። አሁን ዞረን እየጎበኛን እየቃኘን ነበረ። በጣም ብዙ የተሻሻሉ በጣም ብዙ የተቀየሩ ነገሮች አሉ። በባለፈው የገቢ ማሰባሰቢያ ፕሮግራሞች ላይ በጣም ብዙ የኪነ ጥበብ ባለሙያዎች፣ የሃይማኖት አባቶች ከብዙ ስፍራ እየመጡ በጣም ብዙ እርዳታን አድርገዋል። ለሱ ከልብ እናመሰግናለን። የሱን ፍሬ ደግሞ ዛሬ ዞር ዞር እያለን እየቃኘን ነበረ። በጣም ብዙ ነገሮች ተሻሽለው እንግዲህ ጥሩ ደረጃ ላይ ደርሶ በማየታችን ደግሞ በጣም ትልቅ ደስታ ተሰምቶናል። ስለዚህ የቀረችን ትንሽ ነገር ነችና አሁንም ቢሆን ድጋፋችሁ አይለየን ነው የምንለው። ከዚህ በኋላ የቀሩትን ጥቂት ነገሮች አሟልተን ደግሞ በድጋሚ በደስታ ከዚህ ሁሉ ህዝብ ጋር ተገናኝተን ለምስጋና እንደምንመጣ እርግጠኞች ነን። መልካም ጊዜ ይሆንላችሁ። እንደምን ቆያችሁ? ያው ጠቢቡ ሰለሞን ሲናገር ምን ይላል መሰላችሁ? ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላልና ሁላችንም እዚህ ገቢ ማሰባሰቢያ ላይ ስንሳተፍ ለእግዚአብሔር ወይም ለአምላካችን ብድር እያበደርን ነው። ሌላው ደግሞ ለሁላችንም የተዘጋጀ የጽድቅ መንገድ ነው። በመስጠታችን በረከትን የምናገኝበት ነገሮቻችን የሚሞሉበት ነውና ይሄ የሁላችንም የዜጎች ግዴታ ነው። እዚህ ዳኒም እንደገለጸው ዘር፣ ቀለም፣ ሃይማኖት፣ እድሜ፣ ጾታ የሚባል ልዩነት የለም። ለሁሉም የቆመ ነው።
እንዲሁም ደግሞ ከ56 ወደ 56 እንትኖች ነው ያሉት ማዕከሎች ነው ያሉት። ለነዚህ ሁሉ ገቢ ስለሚያስፈልግ ሁላችንም የበኩላችንን አስተዋጽኦ ማድረግ መረባረብ እንዳለብን የሚያሳውቅ ነው። ስለዚህ ግዴታችን ነውና ሁላችሁም ከእሁድ መጋቢት 6 ጀምሮ የነቃ ተሳትፎ እንድታደርጉ ጥሪያችንን እናስተላልፋል። እሺ፣ በጣም አመሰግናለሁ። መጀመሪያ እንግዲህ ጊዜያችሁን መስዋዕት አድርጋችሁ ስለመጣችሁ የኪነ ጥበብ ባለሙያዎች፣ የሚዲያ ሰዎች ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ በእነዚህ በአባቶች በእናቶች ስም እጅግ አድርገን እናመሰግናለን። ሁልጊዜም እየመጣችሁ ስለምታግዙን ሁሌ ነው የምናመሰግናችሁ። እግዚአብሔር ይስጥልን። መጋቢት 6 ትልቅ የገቢ ማሰባሰቢያ አለ። ቅድም ዳኒም ሁሉም በደንብ ገልጸውታል። ፕሮግራሙ እንግዲህ ላይቭ የሚተላለፍ የገቢ ማሰባሰቢያ ነው። ባለፈው ትዝ ይላችሁ ከሆነ በሰይፉ ላይ ያደረግነው ማለት ነው። አሁን አመት ሆኖታል ማለት ነው። በመቄዶንያ ዩቲዩብ እና በሌሎች ዩቲዩቦች በቀጥታ የሚተላለፍ ከመጋቢት 6 ጀምሮ ነው። ስለዚህ ባለፈው ያደረጋችሁትን ሁላችሁንም በጣም እናመሰግናለን። የሚዲያ ተቋማት ከሰይፉ ፋንታሁን ጀምሮ ሁላችሁንም በጣም እግዚአብሔር ይስጥልን። አሁን እንግዲህ መጋቢት 6 ይጀመራል። እንግዲህ ከህብረተሰቡ የሚጠበቀው መጀመሪያ ዩቲዩቡን ማየት ነው። የመቄዶንያ ዩቲዩብ ልክ መጋቢት 6 12 ሰዓት ጀምሮ ሁሉም እንዲያው ማየቱም ራሱ እኮ ኢንካም አለ። አሁን ባለፈው ዓመት እኮ ሰይፉ ወደ 4 ሚሊዮን ብር በዛ አግኝቶ ለመቄዶንያ ስጦታ አበርክቷል። ስለዚህ እንድትከታተሉ፣ ላይክ እንድታደርጉ፣ ሼር ኮሜንት እንድታደርጉ የመጀመሪያው ሁሉ ሰው ማድረግ የሚችለው ማለት ነው። ከዛ ውጭ ደግሞ አሁን ሰው ደግሞ ማገዝ ይችላል። በምን ማገዝ ይችላል ሳይሆን እንዲያግዝ እንፈልጋለን። በአካውንት አለን። ሁሉም ባንክ 7979 ነው። በዛ አካውንት ጀምሮ ማስገባት ይቻላል ኢትዮጵያ ውስጥ። ውጭ ደግሞ ዜል አለ 240 938 2992 ነው። ጎፈንድሚም አለ። የመቄዶንያ ዌብሳይት አለ መቄዶንያ www.meqedoniacharityhome.org የሚል አለ። እዛ ላይ ዋን ታይሙ አባል መሆን ይቻላል። ስለዚህ በዛ አካውንት ጀምሮ እርዳታውን መጀመር ይቻላል ማለት ነው። ባለፈው በነበረው የገቢ ማሰባሰቢያ 900 ሚሊዮን ብር እና 100 ሚሊዮን አብዛኛው ቤቶች ማለት ነው ኢንካይንድ ተገኝቷል። እና በዛ ምን አደረግንበት ለሚለው መልስ ለመስጠት ያህል እንግዲህ ህንፃዎች እየተገነቡ ያሉት አዲስ አበባ ብቻ አይደለም። አዲስ አበባ፣ ቀብሪ ዳህር፣ ላሊበላ፣ በጣም ብዙ ቦታዎች ሻሸመኔ 10 ምናምን ቦታዎች ግንባታ እየተደረገ ነው። እና እነዚህ ህንፃዎች ወደ ጥሩ መስመር እየመጡ ነው። አንደኛ እዚህ አዲስ አበባ ያለውን ለምሳሌ ብንጠቅስ በጣም ብዙ እቃዎች ተገዝተዋል። የፊኒሽንግ እቃዎች ሴራሚክ ገብተዋል። የባኞ ቤት እቃዎች ሴራሚክ ብቻ በነገራችን ላይ ሴራሚክ ፖርሲሊን ነው የውጭ ሀገር ነው የምንጠቀመው። የባኞ ቤት እቃው ሁሉ ነገሩ በጣም ውድ እቃዎች ናቸው፣ ብዙ ዘመናት የሚሻገሩ። እሱም በደንብ እንገልጽላቸዋለን። እንግዲህ ከ700 ሚሊዮን ብቻ ሴራሚኩ ብቻ ዋጋው አሁን በሎካል ማርኬት ብትጠይቁ ማለት ነው። የባኞ ቤት እቃ ብዙ የገቡ እቃዎች አሉ። እነዚህ እቃዎች የተወሰኑትን በመገጠም ላይ ይገኛሉ። ስለዚህ አዲስ አበባን በተመለከተ ማለት ነው። ሌሎችም ወደ ማለቅ ደርሷል። ላሊበላው እያለቀ ነው። ቀብሪ ዳህሩም ቆርቆሮ እየተመታ፣ ሌሎችም እንደዚሁ በማለቅ ላይ ይገኛሉ። ከዛ ውጭ ደግሞ አሁን ይሄ የመጨረሻው ገቢ ማሰባሰቢያ ነው። ከዚህ በኋላ ገቢ ማሰባሰቢያ በዚህ ህንፃ ማለት ነው። ሌላ እንቀጥላለን። በየጊዜው መቼ ሰው እየረዳ ከእግዚአብሔር ዋጋ እንዲያገኝ የሚፈልገው። ስለዚህ መቄዶንያ በነገራችን ላይ እኛ ከምንረዳው የበለጠ ረጂው ይጠቀማል። ምክንያቱም እኛ ከጎዳና መነሳት ምግብ፣ ልብስ ነው። ረጂው ግን ዘላለማዊ ዋጋ ነው የሚያገኘው። በአይን የማይታይ ከአይምሮ በላይ የሆነ ትልቅ ዋጋ አለው። ይሄ ድል መገኘቱ ራሱ እኔ እግዚአብሔርን አመሰግናለሁ ረጂ በሆነ። ምክንያቱም እግዚአብሔር የምናስደስትበት መንገድ መኖሩ በጣም ትልቅ እድል ነው። ስለዚህ ከህብረተሰቡ የምንጠብቀው አንደኛ ያው እንድታግዙ ነው። ዩቲዩብ እንድታዩ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ ነው። ፕሮግራሙ ደግሞ ልክ ከመጋቢት 6 ጀምሮ ሲተላለፍ የደረሰበትን ለህዝቡ ማሳየት ያለበትን ሁኔታ። ለምሳሌ አሁን እዚህ ቲክቶከሮች ያላችሁ፣ ዩቲዩበሮች፣ ማንኛውም የሶሻል ሚዲያ አማራጮች በየጊዜው ሰው እንዲሳተፍ እንድታደርጉልን ቀጣይ ስለሆነ ማለት ነው። ለምሳሌ ኮሜንት ላይ ፒን ማድረግ ይቻላል። የመቄዶንያ ሊንክ እዛ ላይ አስቀምጦ ተመልከቱ ማለት ነው። ይሄ ላይ ግሩፖች የቴሌግራም ምናምን ብዙ ግሩፖች አሉ። ዋትሳፕ ግሩፕ፣ ቴሌግራም፣ እዛ ላይም በየጊዜው መልእክቱን ለሰው ማስተላለፍ፣ ሚዲያዎችም እንደዚህ የደረሰበትን እየቀደሳችሁ ዛሬ እንደመጣችሁት መልእክቱን እያስተላለፋችሁ ሰው እንዲሳተፍ ማድረግ ማለት ነው።
ከዛ ውጭ ደግሞ ከህብረተሰቡ የምንጠብቀው እንግዲህ ያው የገንዘብ ድጋፍ ነው። አሁን በተለይ ትምህርት ቤቶች አሁን በጣም ሁሉም ትምህርት ቤት አካውንት ከፍተዋል ለዚሁ ፐርፐዝ ማለት ነው ለመጋቢት 6 እና ትምህርት ቤቶች ወላጆች ከልጆች ሲደርሳችሁ የምትችሉትን አግዙ። አካውንት ያልከፈቱ ትምህርት ቤቶች ደግሞ እንዲከፍቱ የከፈታችሁ ደግሞ በቴሌግራም ግሩፕ እና በትምህርት ቤቱ ማለት ነው በኮሚኒኬሽን ቡክ መልእክቱ እንድታስተላልፉልን እንፈልጋለን። ትምህርት ቤት ሲባል ለምሳሌ አሁን ሌላም ተቋም ላይ ይሰራል። ተቋሙ እንደ ተቋም ያግዛል፣ ሰራተኞች ያግዛሉ፣ ተማሪዎች ደግሞ ወላጆች በኩል ማለት ነው። ስለዚህ ድርጅቶች፣ ሰራተኞች ማገዝ ይችላሉ፣ ማስተባበር። አሁን ባለፈው ዓመት ትዝ ይለኛል ብዙ ሰዎች እያስተባበሩ ያመጡ ነበር። ሬስቶራንቶች አሜሪካ፣ እዚህ ሀገር ያሉ የአንድ ቀን ምግብ ነፃ ማድረግ ያን ወደዚህ መስጠት ወይ ምግቡን ትንሽ ቀነስ አድርገው እንደዚህ ማድረግ። የሃይማኖት አባቶች፣ የሃይማኖት ተቋማት በጣም ብዙ ረድተዋል። ስለዚህ እንግዲህ እንጠብቃለን። በተለይ ከሃይማኖት ተቋማት ብዙ ይጠበቃል። አንደኛ ከሃይማኖት ተቋሙ ከራሱ፣ ከዛ ውጭ ደግሞ ከምዕመናን በማስተባበር እንግዲህ ላይቭ ላይ እየደወሉ እንዲሰጡን እንዲገኙልን አሁንም ደግመን ጥሪ እናስተላልፋለን። ለምዕመናንም ደግሞ እንዲከታተሉት በየአምልኮ ሰዓት መስጊድም በቤተክርስቲያንም በሁሉም እንዲያው እንድታደርጉልን እንግዳ መሆናችሁ መታችሁ እንድትቀርቡ እንፈልጋለን። በዚህ እንግዲህ ካገዛችሁን ይሄ መቄዶንያ ብዙ በጣም በትንሽ ወጪ ብዙ የሚሰራ ድርጅት ነው። አሁን እናንተ ራሱ ልጠይቃችሁ እንዴት ነው በሰው እርዳታ ነው አሁን 9000 ሰው ቁርስ ምሳራት እየበላ በዛ ላይ 3000 ሰራተኛ አለ። የሁሉ ሰው ቁርስ ምሳራት በዛ ላይ 9000 በሽተኞች ማለት ነው። አንድ በሽተኛ እኮ ከባድ ነው በአሁኑ ሰዓት። አንድ ሰው ሲታመምበት እኔ ስለማውቀው አንድ ቤተሰቦች በጣም ሀብታም ሰዎች ይቸገራሉ በጣም። አንድ ሰው አይምሮ ማን ቤቱ ሲሆን እንዴ የህክምና ወጪ በጣም ብዙ ነው። ዳይፐር 150 ብር ነው አንድ የሚሸጥ ወደ 300 ሰው ዳይፐር ተጠቃሚ አለ። ስለዚህ በቀን 3 ሚሊዮን ወጪያችን በዚህ ምክንያት ይሄን እያደረግን በዛ ላይ ብዙ ቦታዎች ህንፃ መስራት በየቀኑ ሰው መግባት ይሄ እኮ የእግዚአብሔር በረከት እኮ እንጂ ገንዘብ እንደዚህ ሊያደርግ አይችልም በረሱ። አሁን ደግሞ በቀጣይ ደግሞ አሁን ወደ 10 ምናምን ቦታዎች በዝግጅት ላይ ያሉ በቅርብ የሚከፈቱ ማለት ነው። በጣም የጨረስናቸው። ስለዚህ ኦልዌይስ እድገት ያለው አሁን ኮተቤ የነበራችሁ ሰዎች ደስ ይላችሁ ይገባል። ምክንያቱም ትላንት የረዳችሁት ኮተቤ የጀመርነው ኮተቤ ነው ብዬ እና ዛሬ ከ40 ሰው ተነስቶ 9000 ሰዎች በዛ ላይ ይሄ ሁሉ ህንፃ በየክልሉ በየከተማው ይሄ ደስ መቼስ የረዱ ሰዎች ቢያንስ አልከሰሩ። ስለዚህ አሁንም ስታግዙን ሰው እንጨምራለን፣ በርካታ ማዕከሎችን ከፍታለን። ሰዎች ደግሞ በጣም እየተለወጡ ነው ያሉት። ትላንት አልጋ ቁራኛ የነበሩ ሰዎች ዛሬ መሄድ የሚችሉ ናቸው። በጣም የሚገርማችሁ። ስለዚህ እርዳታችሁ አልጋ ቁራኛ የሆነ ሰው እንዲሄድ የሚያደርግ አይነ ስውሮች ማየት ይችለዋል። በጣም ብዙ ሰዎች ተለውጠዋል እዚህ ግቢ። የጎዳና ኑሮ ደግሞ በጣም ከባድ፣ ከአራት ሰዓት በኋላ ማለት ጎዳና በጣም ከባድ። ሴቶች ይደፈራሉ። አንዳሁን ባለፈው 85 ዓመት የተደፈሩ መጥተዋል። የሰበሰቡትን ይቀሟቸዋል። ይታከሙ ሐኪም ቤት የሚወስድ የለም። ክረምት ላይ ብዙ ሰው ይሞታል እና 4 ሰዓት ላይ ጎዳና ላይ መሆን ማለት ራስን አደጋ ውስጥ መክተት ማለት ነው። በጣም ከባድ ነው። አንድ ሰው እንደውም 5 ኪሎ ፖሊሶች የነገሩኝ ብዙ ሰው ይገደላል ሲነግሩኝ እና ከዛ ነው እንደዚህ አይነት ሰዎች ነው የምታገዙት ማለት ነው። የምታገዟቸው ሰዎች እንድታቋቸው በተለይ ደግሞ አልጋ ቁራኛ ሰው ዳይፐር ተጠቃሚ አንድ ሰው እኮ ብቻ መርዳት ምን ያህል ከእግዚአብሔር ዋጋ አለው። ስለዚህ የምትሰሩት ስራ ትልቅ ከእግዚአብሔር ዋጋ እንዳለው አውቃችሁ የምትችሉትን ድጋፍ አድርጉልን። በእኛ በኩል ደግሞ ስራውን የበለጠ እየሰራን እናንተ ደስ እንድትሉ እናደርጋለን። መቄዶንያ በጣም ትንሽ አስተዳደራዊ ወጪ ያለው ድርጅት ነው። 3% ነው አስተዳደራዊ ወጪ። ስለዚህ አግዙን፣ በበጎ ፈቃድም አገልግሎት። እዚህ ጋር ቅድም ወንድሜም እንዳለው ሰርግ፣ ልደት፣ ክርስትና ማድረግ ይቻላል። በአዲስ አበባ ሰው በ56 ከተሞች ከአንድ ሰው ጀምሮ ማድረግ ይቻላል። ስለዚህ ይህንን መረጃ ለማግኘት ሰው ለመጠቆም እዚህ ለመጎብኘት ከፈለጋችሁ ስልክ ቁጥራችን ሁሉም 79 ወይ ደግሞ ሁሉም 70 በዛ ደውሉልን። ጎፈንድሚው አለ እዚህ ገልጽ ያለው 779 የሁሉም ባንኮች ነው። እንግዲህ መጋቢት 6 ሁላችሁም ፕሮግራሙን እንድትከታተሉ የምትችሉትን ድጋፍ እንድታደርጉ መቄዶንያ የሚረዳቸው 9000 አረጋውያን አባቶች እናቶች ስም ከልብ ጠይቃለሁ። በጣም አመሰግናለሁ። እግዚአብሔር ይስጥ። አንተስ ምን ተሰማህ?
እኔ የተሰማኝ ምንድነው መሰለሽ ሁሉም ኢትዮጵያዊ ግዴታ እንዳለበት ነው። እንደተባለው የሆነ ገቢ ማሰባሰቢያ ምናምን ቢኖር ኖሮ ሰው በቃ አይጸድቅም ማለት ነው፣ አያዋጣም ማለት ነው። ስለዚህ ይሄ መሆኑ በጣም 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 አሪፍ ነው ባይ ነኝ በሚገባ። ስለዚህ ሁላችሁም ኢትዮጵያውያን እንግዲህ ጋዜጣዊ መግለጫውን ተከታትላችኋል። ከነገ ከ12 ሰዓት ጀምሮ ደግሞ በቀጥታ ስርጭት አርቲስት ቴሌቪዥን አጋር ሆኖ ይሰራል ማለት ነው። በአርቲስት ቴሌቪዥንም የተለያዩ ሶሻል ሚዲያ ፕላትፎርሞችም ወይም ደግሞ በመቄዶንያ የዩቲዩብ ቻናል ቀጥታ ስርጭት ይኖረናል። ሁላችሁም የዚህ ትልቅ ታሪክ አጋር እንድትሆኑ ወይም አንድ አካል እንድትሆኑ ጋብዛችኋለሁ። ሁላችሁም መጋቢት 6 ከ12 ሰዓት ጀምሮ አርቲስት ቲቪ ላይ ላይቭ ስርጭቱን እንዲሁም የመቄዶንያ ዩቲዩብ ቻናል ላይ ስርጭቱን መከታተል፣ ጊፍት ማድረግ፣ ለሌሎችም ማጋራት ትችላላችሁ። መልካም ቆይታ። እንግዲህ የእፎይታ ቆይታችን የተከታተላችሁትን ይመስል ነበረ። ከቀሪ የአርቲስት መዝናኛ የቅዳሜ ፕሮግራሞች ጋር ቆይታችሁ እንድታደርጉ ጋብዛችኋለሁ። እኛ ደግሞ የቀረውን እየጎበኘን ለእናንተ ለነገ ዝግጅታችንን እናጠናቀቃለን ማለት ነው። በየቱ ጋር ነው ያልሄድ ነው? በዚህ ይሄኛው እኔ ባለፈው በዚህ ጋር ይቻላል።